አለው ይላል። ስለዚህ መድኃኔዓለም በዓል የሚያደርጉ ሰዎች ልክ እንደ ክርስቶስ ሰዎችን ከሲኦል የማውጣት ቃል ኪዳን እንደተሰጣቸው ይናገራል ማለት ነው። እና ልክ ያልሆኑ ልምምዶች አሉ ከምንላቸው ነገሮች ይሄ በጣም ማሳያ እንደ ትንሽዬ ማሳያ ነች። ሌላው ልክ ካልሆኑ ልምምዶች ውስጥ አንደኛው ምንድነው ከተባለ ለምሳሌ የጌታ እራትን በተመለከተ ወይም ቅዱስ ቁርባንን በተመለከተ በኦርቶዶክስ ቤተክርስቲያን ትልቅ ቦታ የሚሰጠው እንደሆነ እናውቃለን። ግን እንደዛ ብቻ ነው ወይ ስንል አይደለም። ቅዱስ ቁርባንን የሚያቃልሉ ገድላቶች አሉ። ለምሳሌ ገድለ መጥምቁ ዮሐንስን ላሳያችሁ። ምን ይላል ተመልከቱ። ስጋዬን ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ፣ ስጋዬን ደሜን እንደተቀበለ እኔ ያደርገዋለሁ። ተመልከቶቹ ፍርፋሪ የበላ ሰው ስጋና ደሜ እንደተቀበለ እኔ ያደርግለታለሁ። ፍርፋሪውንስ ባያገኝ አንድ ሰው እንጀራውን፣ ዳቦን፣ የተበላበትን ገበታ፣ ጠላውንም የተጠጣበትን ጽዋ በመላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ስጋዬን ደሜ እንደተቀበለ አደርግለታለሁ። አያችሁ። ስለዚህ አንድ ሰው መቁረብ ካልቻለ ሁለት አማራጭ አለው። የመጀመሪያው ፍርፋሪ ብላ ዝክር የተደረገው ፍርፋሪ ላስ ነው የምትለኝ፣ ካልሆነ ላስ ያርግ ነው። ላስ የጠላውን ጽዋ ላስ ያድርግ እንደዚህ ብሎ ተቀምጧል። እና ቅዱስ ቁርባንን እንደዚህ የሚያቃልሉ በጣም ብዙ ጽሁፎችን ከገድላት ማሳየት እንችላለን። ይሄ እንደ ማሳያ አይነት ነው። ቅድም እኔ ኤርሚ ከተናገሩት ላይ አንድ ነገር ልጨምርና ልጨርስ እኔም በኋላ ላይ ያኛውን ለማሳየት ማለት ነው። በተለይም ስለ ማርያም በተነሱት ሀሳቦች ላይ እንዴት ነው ማርያም የምትታየው በኢትዮጵያ ኦርቶዶክስ ቤተክርስቲያን ስንል ከመጽሐፍ ቅዱስ ሀሳብ ጋር የሚጣሉ በጣም ብዙ ሀሳቦች አሉ። ለምሳሌ ከዛ ውስጥ አንዱ ምንድን ነው ለእግዚአብሔር አገልጋዮች እንዳንሆን ለማርያም አገልጋዮች እንድንሆን መጽሐፋቸው ያዛል። ለምሳሌ ድርሳነ ኪዳነ ምሕረት ላይ ይህን ነገር እናገኛለን። እንደኔ ያላችሁ ኃጥአን ወንድሞቼ ወይ ከእንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። ተመልከት፣ አንፈልግ። ለምን? እርሱ በቀትር ጊዜ በመስቀል ላይ እመቤታችሁና እናታችሁን ነዋት ብሎ የቃል ኪዳን እመቤት እርሷ ሰጥቶናልና። ስለዚህ ነገር አምላክን ለወለደች ለእመቤታችን አገልጋዮች ለመሆን ፈጽመን እንሽቀዳደም በማለት እነግራቸዋለሁ። ስለዚህ የእግዚአብሔር ባሪያዎች እንዳንሆን የማን ባሪያዎች እንሆን? የማርያም በማለት ይናገራል። ስለዚህ እግዚአብሔርን ያስክዳል። መስቀሉንስ በተመለከተ የጌታን መስቀል በተመለከተ ድርሳነ መስቀል ምን ይላል? ይህ መስቀል እንደ ልዑል አምላክ ፈጽሞ የከበረ ነው። ዕፀ መስቀሉ ማለት ነው። እንደ አምላክ ፈጽሞ የከበረ ነው ይለናል። ድርሳነ መስቀል ላይ ይህን ነገር እናገኛለን። ቅድም የሆነ አንድ ነገር ስትናገር ሰምቻለሁ ካልተሳሳትኩ፣ የክርስቶስን መከራ ሞት እሱ ብቻ ነው የሞተው ስትል ነበር። እንደዚህ አይነት ነገር እና ከእሱ ጋር የሚስተካከል ነገር የለም ስትል ነበር። ግን ከዚህ ሀሳብ ጋር ድርሳነ ኪዳነ ምሕረት አይስማማም። እንዴት ካልከኝ እንደዚህ ይላል። ኢየሱስ እንደዚህ ብሎ ተናግሯል ይላሉ። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ። የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው አዳኝ ነኝ፣ አንቺም የሰው ሕይወት ነሽ። አንቺ አማላጅ ነሽ፣ አባቴ መሐሪ ነው። አንቺም ማላጅ ነሽ፣ እኔም ይቅር ባይ ነኝ እያለ የኢየሱስ መስቀል መከራው ከማርያም ለቅሶ ጋር እኩል እንደሆነ ድርሳነ ኪዳነ ምሕረት ይናገራል። ገጽ 165 ላይ በኢየሱስ ገጽ 165 ላይ። ይህን ግን በደንብ የሚያነቡት የኦርቶዶክስ ወንድምና እህቶች አሉ። ግን እውነት ለመናገር የለውም። ይህን ድርሳነ ያነቡታል፣ ውስጣቸው እሺ ይላል። ይህን ሲያነቡት አያስተውሉትም። ያው የእንቅልፍ መንፈስ አይደለ? እኔ ኦርቶዶክስ ሆኜ ራሱ ማለት ነው እውነት ለመናገር ውዳሴ ማርያም ወድ ነበር እና ልጅ እያለሁ አንብቤ ለጸጉርሽ ዘለላ ምስጋና ይገባል ሲል እንዲህ ብዬ ነው የደነገጥኩት።
እንደዚህ አይነት አመሰጋገን አለ ወይ ብዬ ማንበብ አቆምኩ። አይልማ መጽሐፍ ቅዱስ አይልም ለጸጉርሽ ዘለላ ምስጋና ይገባል ይላል። ከዛ እንደዚህ አይነት ምስጋና ሰምቼም አይቼም ስለማላቅ አላነብም ብዬ ተውኩት። ምንድነው የጸጉር ምስጋና? በምንኛ ምን ማለት ተፈልጎ ነው ብዬ ከራሴ ጋር ተነጋግሬ አቆምኩት። ለጸጉርሽ ዘለላ ምስጋና ይገባል። እንግዲህ እግዚአብሔር ያሳየ ምን ማለት ነው? ብዙ አለ እንጂ ለአይኖችሽ፣ ለጥርሶችሽ፣ ለምኖችሽ እየተባለ ምስጋና ይገባል ይባላል። በእውነት በጣም የማዝንበት ነገር ነው። ይቅርታ ስላቋረጥኩና በጣም የሚያስደነግጥም ጭምር ነው። ስታነቡ በማስተዋል ከሆነ ነገሩ ቀላል ይሆናል። አዎ ልክ ነህ። በተለይ መልኮችን በተገናኘ በኋላ ላይ ሜቢን ልናሳይ እንችላለን። በጣም የሚዘገንኑ ነገሮች አሉ። ስለዚህ አንደኛ የማርያም የኢየሱስ ክርስቶስ ሞትና የማርያም ለቅሶ እኩል ተደርጎ ተቀምጧል። ያው እንደምታየው በማስረጃ ሳይተናል ማለት ነው። በተለይም ከዚሁ ጋር ከተገናኝቶ ሜላ በኋላ ከመጣህበት መልክዓ መልክዕ ላይ መላእክት የሚካኤል ገብርኤል እነዚህ ለጥርስህ ማለት ተገቢ ነው ወይ? ይህንን አሳያቸው። ለጥርስህ፣ ለዓይንህ ቅንድብ፣ ለጥፍሮችህ፣ ለእግሮችህ ጥፍር፣ ለእጆችህ ጥፍር፣ እንደዚህ ለከንፈሮችህ፣ ለአፍንጫ መንፈስ ነው ተብሎ የሚታወቀውን መላእክት መናፍስት እንደሆኑ እየታወቀ ግን ጥፍር ምንድን ነው እንዴት ትርጉሙ የሚገባ እና እነዚህ ሁሉ አብረህ ለኩላሊትህ፣ ለጉበትህ፣ ለጨጓራ ስለሚል እሺ እንዳትረሳው ብዬ ነው። በኋላ እንመለስበት፣ ችግር የለም። ይህኛው ላሳያችሁ። አንድ ከገድለ ኪሮስ ላይ አንድ የሚናገረው ነገር አለ። አንድ ሰው እንዴት ነው የኃጢአት ይቅርታ የሚያገኘው የሚለውን ላሳያችሁ። እንደዚህ ይላል። አንተ የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሲሆን በኢየሩሳሌም ሰማያዊ ተጽፈዋል። ሰው ሁሉ የገድልን መጽሐፍ ያንብብ። የገድልን መጽሐፍ ማንበብ ባይቻለው ገድል ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለስጋውም ድህነት ያገኛል። ሄዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግስተ ሰማያት ይግባ። ስለዚህ ባላችሁበት ሆናችሁ ይህን ከጠራችሁት መንግስተ ሰማያት ትገባላችሁ። ግን ይሄ ብቻ አይደለም። አሁን ይህን ስሙኝ። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻም ሳይሆን በህልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅርልዋለሁ። ስለዚህ አንድ ሰው በህልሙ ሆኖ አባ ኪሮስ ብሎ ከጠራ ኃጢአቱ ይሰረይለታል። በህልምም ከጠራ እንደዚህ በማለት ገድለ አቡነ ኪሮስ ላይ ይህን ሀሳብ እናገኛለን። የኃጢአት ስርየት ያው በማን እንደሚገኝ ሁላችንም እናውቃለን። በጌታችን በኢየሱስ ክርስቶስ ደም በኩል ነው እንጂ ኃጢአት ስርየት የሚገኘው ስም ለመጣደ ክርስቶስ መምጣቱ ለምን አስፈለገ ስላልገባኝ ለምን መጣ? የእኛም ጥያቄ እሱ ነው። እነዚህ የሚያድኑ ከሆኑ የእነሱን ፍርፋሪ ከተበላ የእነሱ ነገር ከተደረገ በሙሉ የሚያድኑ ከሆነ የጠላውን ገንቦ ምናምን መላስ የሚያድን ከሆነ ያውም የሚያሰክር ነገር ነው ጠላ የሚያደርግ ከሆነ ክርስቶስ ለምን መጣ? የሁላ መከራን ለምን ተቀበለ? ምንድን ነው ሪዝኑ? ማስተዋል ይስጣችሁ ለማለት ነው የምፈልገው። እስቲ ይሄን ነገር ያብራሩታል። እንግዲህ እየወጡ የኦርቶዶክስ ወንድምና እህቶች መጠየቃቸው አይቀር። እንግዲህ እኔ እየጠየቅኩ ነው፣ ጠይቁ። ልክ ነው፣ የእኛም ጥያቄ ነው። በእነዚህ ኃጢአት ስርየት የሚገኝማ ቢሆን ኖሮ የጌታ መምጣት ከንቱ ነበር። የመጨረሻ ላንሳ እና ልጨርስ። አባ ሰላማ ገድል ላይ የምናገኛለን። አባ ሰላማ ላይ ከኃጢአት ስርየት ጋር በተገናኘ እንደዚህ ይላል። ዋናውንም ፖይንት ብቻ ነው ማሳየ። ምን ይላል? የገድልህን መጽሐፍ ቆሞ የሰማ 80 ዓመት የሰራው ኃጢአቱ ይሰረይለታል። ተቀምጦ የሰማ ቢኖር የ40 ዓመት ኃጢአቱ ይሰረይለታል። ስለዚህ ልዩነት አለው። ቆመ ከሰማ አሁን እኔ ባነብላችሁና ቆማችሁ ብሰሙ 80 ዓመት የሰራችሁት ኃጢአት ይሰረይላችኋል። ቁጭ ብለህ እስከሰማ። ይሄ ደግሞ
አባ ሰላማ አባ ሰላማ በቃ በ80 ሂሳብ ናቸው ማለት ነው። 80 ሂሳብ ቆም ከአባ ሰላማ 40 ዓመት ነው። አብረሽ የኬራው 40 ዓመት ነው። ቁጭ እንዳትል ቁም፣ አርፈ ቆመ ነው መስማት ያለበት ገድሉ ከተቀመጥ። ስለዚህ ምንድን 40 ዓመት ከተቀመጥ ከ40 ዓመት የሰማ 40 ዓመት ቁም ቆሞ የሰማ ደግሞ 80 ዓመት። ምንድን ነው አንድ ነገር ልበላችሁ፣ ማለት ኦርቶዶክስ መሆን የተለየ ጥቅም አያስገኝም። ለምን መሰለ? ሲኦል ከገባ ትወጣለህ አይደል? ማንም ሰው ሲኦል ከገባ ከሲኦል መውጣት ቻንስ ስላለ የድነቱ በር ለሁሉ ክፍት ሆኗል። አንድ መንገድ የለም። እኛ ዮሐንስ ወንጌል 14:6 ላይ እኔ መንገድ እውነት ህይወት ነኝ ብሏል ጌታ ኢየሱስ። ያለው አንድ መንገድ ነው፣ ከሱ ውጭ ሌላ መንገድ የለም። እነዚህ ገድላቶች ግን የሚያሳዩን ምንድን ነው? የኃጢአት ስርየት፣ የዘላለም ህይወት እንዲህ በቀላል መንገድ ይገኛል ይሉናል። ይህ ደግሞ ጸረ ወንጌል መሆኑን ማሳየት እንፈልጋለን። አመሰግናለሁ። ቀለል አድርገ ነገሮችን ስላሳየ ሜሎሴ አይ ቲንክ ልምድም ነው መሰለኝ። እጅግ አመሰግናለሁ። አንተ ኤርሚ ምናምን የምታሳዩት የቀድሙም ወንድማችን ቀንጨብ ቀንጨብ ቁጭ ነው የምታረጓት እና እጅግ አድርጌ ነው የማመሰግነው። እስቲ ወደ ኤርሚ መሰለኝ፣ የኤርሚ ተራ ነው። ኤርሚ ከዛ ለብሩኬ ሰጠዋለሁ። ነገረ ድህነትን ነው የሆነ። አሁንም አንድ ጥያቄ ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ምን ሊያደርግ ነው? ስለኛ ኃጢአት፣ እኛን ከኃጢአት ሊያነጻ ነው። ሰውን ሊያድን ነው ወይስ ሰውን ሊገል ነው የመጣው? ኧረ ይቅር ይበለ፣ ሊያድነን ነው እንጂ የወጉትንና የደበደቡትን እሱ መድኃኒት ሆኖን እሱ ሞቶ እኛን ያዳነን እንጂ። እሺ፣ ስለዚህ በዚህ ምክንያት የመቱትን የደበደቡትን የተፉበትን ሁሉ እንዴ ቃል በቃል እዛ ላይ አይደል የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እዛው የደበደቡትን አይደል የመቱት እዛው ላይ ልጆችን ይቅር በላቸው ብሎ እግዚአብሔርን ሲማጸንበት የነበረው። እሺ እንግዲህ ይሄ ጌታ እንደዚህ ከሆነ ዘንዳ ትልቁ ላይ አድርገኝ። ነገረ ድህነት ነው አሁን ቶሎ የምናነጣጥረው። ከዛ ለብሩኬ ይሰጠዋለሁኝ። እነዚህ ይላል ታምረ ኢየሱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተስፋ ገብረ ስላሴ ዘብሔረ ቡልጋ ማተሚያ ቤት ነው የታተመው። ቤተክርስቲያኒቱ ራሱ ለአገልግሎት ታውለዋለች። አሁን ግን ቅድም ባለፈው ላይ ስብሰባ ላይ ሲናገሩ ከዚህ በኋላ በትንሣኤ ዘጉባኤ ማተሚያ ቤት በራሴ ማተሚያ ቤት የታተሙ እንጂ በሌሎቹ ላይ ብላለች። ግን እስካሁን ድረስ ለጥቅም ጠቀምበት ነው ይሄ መጽሐፍ ማለት ነው። ትልቁ ታምረ ኢየሱስ መጽሐፍት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረበት ጊዜ እንደዚህ